sheet of King Solomon 3,000 years ago. እስራኤል በኢትዮጵያ ላይ አንዣባለች። ከኢኮኖሚ ትብብር እስከ አይረንዶም፣ ከታሪክ አፈታሪክ እስከ አይረንዶም የእስራኤልና የኢትዮጵያ ጋብቻ ለማን ይበጃል? የሁለቱ ሀገራት የወታደራዊና የቴክኖሎጂ ትብብር፣ የዲፕሎማሲያዊ እውቅና እንቆቅልሽ፣ የስደተኞች ጉዳይና የሞሳድ ስጋት፣ የቀጠናው አጣብቂኝ፣ የህዝብና የሊቃውንት የሀሳብ ፍጭት ምስጢሮችን በዚህ ዝግጅት እንፈትሻለን። ሰሞኑን ኢትዮጵያ የእስራኤልን የሰፈራ ፕሮግራም በሚያወግዘው የተባበሩት መንግስታት ድርጅት ጉባኤ ላይ ለምን ተቃውሞ አሰማች? ምክንያቱ ምንድነው? እስራኤል ለኢትዮጵያ የሰጠቻቸው ኤሮስታር እና ዋንደር ቢ ድሮኖች በሁለቱ ሀገራት ወታደራዊ ትስስር ላይ ምን ሚና ይጫወታሉ? እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና የፈጠረው ቁጣ በኢትዮጵያ የባህር በር ፍላጎት ላይ ምን ተጽዕኖ ይኖረዋል? እስራኤል ኢትዮጵያውያን ስደተኞችን ወደ ሀገራቸው ለመመለስ ማቀዷ የሞሳድ ሴራ ይሆን ወይስ ሌላ? ኢትዮጵያ ከኢራን ጋር የፈረመችው የጸጥታና የመረጃ ልውውጥ ስምምነት በሁለቱ ባላንጣዎች መሃል ሚዛን ለመጠበቅ የሚፈጥርባት ፈተና ምንድን ነው? እስራኤል በኢትዮጵያውያን አክቲቪስቶችና ፓስተሮች ላይ የዛተችበት ምክንያት ታውቋል። የመካከለኛው ምስራቅና የአፍሪካ ቀንድ ወደፊት ዕጣ ፈንታ በሚወሰንበት በዚህ ወቅት ኢትዮጵያ የሁለቱ ኃይሎች መሳሳቢያ ምድር የሆነችበትን ምስጢር አብረን እንፈትሻለን። እነሆ አብራችሁን ዝለቁም። የሁለቱ ሀገራት ግንኙነት ዛሬ በድንገት አልተጀመረም። አጀማመሩ ዘመናትን የፈጀ ከትውልድ ትውልድ እየተወራረሰ የመጣ በአፈ ታሪክ በዲፕሎማሲያዊ ግንኙነት ከክርስቶስ ልደት በፊት ሲሆን ጥበብን መሻትንና ዘላቂ ግንኙነትን ዓላማ ያደረገ እንደነበር ብዙዎቻችን የምናውቀው ታሪክ ነው። ከዚህ ጋር በተያያዘ ኢትዮጵያ ታሪካዊ ስህተት ፈጽማለች የሚባልበት አንድ ክስተት አለ። በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመነ መንግስት እስራኤል በተባበሩት መንግስታት ድርጅት የሀገርነት እውቅና ባገኘችበት ወቅት ኢትዮጵያ ገለልተኛ አቋም መያዟ የሁለቱን ሀገራት የጠበቀ ነባር ታሪካዊ ግንኙነት እንዳሻክረው ይነገራል። ይሁን እንጂ የእስራኤል መንግስት ይህን ሐሳብ አይቀበለውም። የመጀመሪያው ቤተ እስራኤላዊ የቤንያሚን ኔታንያሁ የቀድሞ አማካሪና የአሁኑ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ኢትዮጵያ በወቅቱ የወሰደችው አቋም በጊዜው ከነበረባት የአረብ ሀገሮች ጫና አንጻር ትክክለኛ ውሳኔ እንደሆነ መንግስታቸው እንደሚያምን አስረድተዋል። በመሆኑም በአሁኑ ወቅት እስራኤል ለኢትዮጵያ የመስኖ ቴክኖሎጂ፣ የጤናና የመረጃ ደህንነት እንዲሁም የጦር መሳሪያ ንግድ ትብብር ስታደርግ፣ በአንጻሩ ኢትዮጵያ ደግሞ ለእስራኤል በአፍሪካ ዲፕሎማሲያዊ ጠቀሜቷ ትልቅ ስፍራ ይዛለች። የአፍሪካ ህብረት መቀመጫ መሆኗ፣ የአፍሪካ ቀንድ ሚዛን አስጠባቂ ትልቅ ሀገር መሆኗ፣ እስራኤል በመካከለኛው ምስራቅ የሚደርስባትን ትኮሳ ለመቋቋም ስትራቴጂካዊ ጠቀሜታ ያላት መሆኗ ለእስራኤል ሁነኛ ወዳጅ ሆና እንድትታጭ አድርጓታል። ይህ የሁለቱ ሀገራት ወዳጅነት የአፍሪካ ቀንድና የመካከለኛው ምስራቅ የደህንነት ስሌት ውስጥ ትልቅ ሚና እንዳለው ጥናቶች ይጠቁማሉ። የቀይ ባህር ቀጠና በጋዛ፣ በየመን፣ በሱዳን ያሉ ጦርነቶችን ማሳለጫ መስመር እንደመሆኑ እስራኤል በአፍሪካ ቀንድ ያላትን የአጋርነት አሰላለፍ መከለስ ግድ እንዳላት የሚያስረዱ ጥናቶች ለዚህም ዋነኛ ምርጫዋ ኢትዮጵያ መሆኗን አረጋግጧል። የወዳጅነት ስሌቱ ይህ ከሆነ ለመሆኑ ማን ምን ሰጠ፣ ምን ተቀበለ፣ ምንስ አተረፈ የሚሉትን ጥያቄዎች ቀጥለን እንፈትሻለን። በርካታ የድረገጽ ዘገባዎችንና ቃለመጠይቆችን ተጠቅመን ባደረግነው ዳሰሳ የሁለቱ ሀገራት ወዳጅነት በግብርና በጤናና በመሰረተ ልማት ላይ የተመሰረተ መሆኑን የተረዳን ሲሆን ውስጥ አዋቂ የመረጃ ምንጮች ግን ሁለቱ ሀገራት ከዚህም የዘለለ ግንኙነት እንዳላቸው ያስረዳሉ። ለወትሮም ቢሆን በድብቅ እንቅስቃሴ የምትታወቀው እስራኤል ለኢትዮጵያ መንግስት እስከ ጦር መሳሪያ ድረስ የዘለቀ ትብብር እንዳደረገች ሰሞነኛ ኢንሳይት የተሰኘ ሚዲያ ዘግቧል። በዚህ ዘገባ እንደተጠቆመው በአዲስ አበባ የሚገኘው የእስራኤል የደህንነት ተቋም ወይም ዝነኛው ሞሳድ ከኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ኒስ ጋር የቆየና የጠነከረ የደህንነት ትብብር ያለው ሲሆን ኢትዮጵያ በ2024 እና 2025 ከእስራኤል በርካታ የጦር መሳሪያዎችን አግኝታለች። እስራኤል ለኢትዮጵያ ያመጣችላት ውለታ የስም ብቻ አይደለም፣ የሚጨበጥ የሚዳሰስ በቀጠናው ፖለቲካ ማርሽ ቀያሪ ጥቅም ጭምር ያለው ነው የተባለው የወዳጅነት ኢትዮጵያ ወታደሮቿን በባህር ኃይል ማሰልጠን ስላስፈልጋት ከእስራኤል ጋር የጦር መሳሪያ ሁለትዮሽ ስምምነት ለማካሄድም እንዳስቻላት ተገልጧል። በዚህም ኢትዮጵያ የጎረቤቶቿን ድንበርና የኤደን ባህረ ሰላጤ ሀገራት መረጃን መቃኘት የሚያስችሏትን እስራኤል ሰራሽ ኤሮስታር እና ወንደር ቢ የተሰኙ ድሮኖችን ተቀብላለች። እነዚህን መሳሪያዎች በመጠቀም አስተማማኝ የጸጥታና ደህንነት ቅኝት በማድረግ በኢራን የሚደገፉ የባህር ላይ ጥቃቶችን ለመከታተል ችላለች።
ይህም ለእስራኤል የቀጠናውን ኃይል እንቅስቃሴ መከታተያ ዘዴ ፈጥሮላታል ይላል ዘገባው። ኢትዮጵያ በተጨማሪም ታር 21 አሳልት ራይፍልስ የተባሉ የኢትዮጵያ መንግስት ኤሊት ኃይሎችና ሪፐብሊካን ጋርዶች የሚይዟቸው ዘመናዊ ጠመንጃዎች አግኝታለች። ኢትዮጵያ የአይረን ዶም አጀሰንት ቴክኖሎጂና የሳተላይት መረጃ ደህንነት መከታተያ ቴክኖሎጂዎችንም ተቀብላለች። የኢትዮጵያ ወታደሮች ይህን ቴክኖሎጂ በመጠቀም በህዳሴው ግድብ ላይ ሊሰነዘሩ የሚችሉ የረጅም ርቀት ድሮን ጥቃቶችን ለመቀልበስ የሚያስችል የአይረን ዶም አጠቃቀም ስልጠና እየወሰዱ መሆኑም ተዘግቧል። የሁለቱ ሀገራት ትብብር በሶማሊላንድ የሀገርነት እውቅና መስጠት መስመር ላይም ተዛምዷል። በተለይ ይህ ክስተት በእስራኤል ድንገቴና ያልተጠበቀ ውሳኔ ምክንያት የቀጠናው ሀገራትን የአንጫጫ ክስተት ሆኖ ተዘግቧል። ይህ ጉዳይ ሶማሊያን ሉዓላዊነት የተደፈረ በሚል አቧራ እንድታጨስ አድርጓታል። የዘርፉ ተመራማሪዎች ሙግትም አይሏል። አይሁዳዊት ሀገር ግን እምብዛም ምላሽ አልሰጠችም። ዝምታዋ በራሱ ስትራቴጂካዊ አካሄድ ነው ተብሏል። እስራኤል ለሶማሊላንድ ያደረገችው እውቅና ታሪካዊ ፍትህ እንደሆነ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ይገልጻሉ። የሶማሊላንድ ህዝብ ሽብር ፈጠራንና አክራሪነትን የሚቃወም ህብረተሰብ እንደሆነ የመንግስት ምርጫ እንደሚያደርግ የፍትህ ስርዓት እንዳለው ሉዓላዊነቱን እንደሚያስጠብቅና በአጠቃላይ ሶማሊላንድ አንድ አገር እውቅና ለማግኘት የሚያስፈልጋትን መስፈርት የምታሟላ ሀገር በመሆኗ እስራኤል የሀገርነት እውቅና መስጠቷን አብራርተዋል። ሆኖም በእስራኤልና በኢራን መካከል ያለው መጠነ ሰፊ ቀጥተኛ ግጭት ለአፍሪካ ቀንድ ከፍተኛ ስጋት ደቅኗል። በተለይም እስራኤል ለሶማሊላንድ የሰጠችው እውቅናና በኢራን የሚደገፉት የሁቲ አማጽያን በቀይ ባህር ላይ ያላቸው እንቅስቃሴ ኢትዮጵያን በሁለቱ ኃይሎች መሃል አጣብቂኝ ውስጥ እንድትገባ አድርጓታል። ነገር ግን የእስራኤልና የኢትዮጵያ ግንኙነት በኢትዮጵያ ህዝብ ዘንድ አንድ ወጣ አቀባበል የለውም። እዚህ ላይ አንድ የቅርብ ጊዜ ክስተት እናስታውሳችሁ። እንደ ኢትዮጵያውያን አቆጣጠር በ2008 ዓመተ ምህረት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኢትዮጵያ መጥተው በኢትዮጵያ ፓርላማ ንግግር አድርገው ነበር። ኔታንያሁ የንጉስ ሰለሞንና የንግስት ሳባን ታሪክ አንስተው እስራኤልና ኢትዮጵያ የደም ትስስር ያላቸው ህዝቦች መሆናቸውን በማስታወስ የሁለቱን ሀገራት ትስስር ለፓርላማ አባላቱ ተናገሩ። በዚህ ጊዜ የቀድሞው የኦነግ አመራር የቅርቡ የባህልና ስፖርት ሚኒስትር ቀጀላ መርዳሳ የንግስት ሳባና የንጉስ ሰለሞን ታሪክ ተብሎ የሚወራው ተረት ተረት ነው፣ ይሄ ነፍጠኞች የጻፉት ታሪክ ነው ሲሉ መናገራቸውን ልብ እንላለን። በቅርብ ጊዜ ደግሞ በሁለቱ ሀገሮች አንድነታቸው መሃል ህዝባዊ ንቃቃት ፈጥሯል የተባለ ሌላ ክስተት ተፈጥሯል። ይህም ሰሞኑን እስራኤል ኢትዮጵያውያን ስደተኞችን አባረራለሁ ማለቷና የእስራኤል መንግስት በሀገሪቱ የሚገኙ ኢትዮጵያውያንን የጥገኝነት ጥያቄዎችን ማሰር መጀመሩ በተለይም ደግሞ ከሚያዝያ 10 ቀን 2018 ዓ.ም ጀምሮ እስከ 8000 የሚደርሱትን ወደ ኢትዮጵያ ለመመለስ ማቀዱን መግለጹ ነው። ይህ እርምጃ በአገሪቱ ሰሜናዊ ክፍል ያለው ወቅታዊ ሁኔታ አስተማማኝ ባልሆነበት ወቅት መወሰዱ ስደተኞችን ወደ ጦርነት ቀጠና መመለስ ነው በሚል እየተተቸ ይገኛል። የእስራኤል የኢሚግሬሽን ባለስልጣን በበኩሉ በኢትዮጵያ ያለው ወቅታዊ ሁኔታ ስደተኞችን ለመመለስ አስተማማኝ መሆኑን የውጭ ጉዳይ ሚኒስቴር ባደረገው ጥናት አረጋግጫለሁ ማለቱም ትዝብትን ጭሯል። ከወራት በፊት የአሜሪካ አምባሳደር በኢትዮጵያ ኤርቢን ማሲንጋ የኢትዮጵያን ወቅታዊ ሁኔታ ባብራሩበት ንግግራቸው በአማራ ክልል ጦርነት ከፍቶ ከፌዴራል መንግስት ጋር እየተዋጋ ያለውን የፋኖ ኃይል በክልሉ የሚንቀሳቀሱ ኃይሎች የሚል አገላለጽ መጠቀማቸውን ተከትሎ ተዋጊ ኃይሉን በስሙ መጥቀስ እየቻሉ እውቅና ላለመስጠት ስልታዊ ንግግር ተጠቅመዋል የሚል ትችት ሲቀርብባቸው እንደነበር እናስታውሳለን። ይህን ትችት ተከትሎ በኢየሩሳሌም ፖስት ድረገጽ ላይ አንድ ቤተ እስራኤላዊ የአሜሪካ አምባሳደር የአማራ ህዝብ በፌዴራል መንግስቱ የህልውና ስጋት እንደተደቀነበት እያወቁ ሆን ብለው መረጃ አዛብተዋል በማለት ነቅፎ ጽፏል። ይህን ጽሑፍ የተመለከቱት በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይህ የአማራ ህዝብ በኢትዮጵያ መንግስት የህልውና አደጋ ተደቅኖበታል የተባለው ሀሳብ አደገኛና የተሳሳተ ነው በማለት በዚያው በኢየሩሳሌም ፖስት ድረገጽ ላይ መሞገታቸውን አስተውለናል። ይህም ለ2500 ዓመታት ቤተ እስራኤላውያንን ከግፍና ከሰቆቃ ስደት ኑሮ አስጠልሎ ባኖረው ባለውለታው የአማራ ህዝብ ህልውና ላይ አምባሳደሩ እንዲህ አይነት ሙግት ማድረጋቸው ብዙዎችን አነጋግሯል። በእርግጥ የአማራ ህዝብና እስራኤል ብዙዎቻችን እንደምናስበው ጥልቅና ዘሊቅ ወዳጆች ይምሰሉን እንጂ በታሪክ መጽሐፍትም ልክ እንደ ሀገራችን የብሔረሰብ ፖለቲካ ትርክት የአማራ ገዦች ስልጣናቸውን ተጠቅመው ቤተ እስራኤላውያንን ሲጨቁኑ ኖረዋል የሚሉ ውንጀላዎችን አንብበናል። ቤተ እስራኤላውያን በስደት ዘመናቸው በሱዳን ሀገር ሳሉ እምነታቸውን እንደ ልባቸው ለማከናወን ባለመቻላቸው
የአባይን ወንዝ ተከትለው ኢትዮጵያ ሲገቡ የተሻለ ነጻነትና ምቾት በማግኘታቸው ለብዙ ዘመናት መቆየታቸውን የሚያትተው ይህ ቤተ እስራኤላውያን ከትናንት እስከ ዛሬ በሚል ርዕስ የታተመው የአምሳሉ መሐሪ መጽሐፍ ሌሎች ተመሳሳይ ቅሬታዎችን አስፍሯል። ወደ ስደተኞች ጉዳይ ስንመለስ ኢትዮጵያውያን ስደተኞችን የማባረር እርምጃ አሜሪካ በአገር ውስጥ የፖለቲካ አክቲቪስቶች ላይ ከወሰደችው እርምጃ ጋር መገጣጠሙ በኢትዮጵያ ቀጣይ ጣፈንታ ላይ ያነጣጠረ የተቀናጀ ስትራቴጂ መኖሩን አመላጋች ነው። አሜሪካና እስራኤል በኢትዮጵያ ጉዳይ ላይ ያላቸው አቋም ሁሌም የተቆራኘ ሲሆን ሰሞነኛው ክስተት ይህን ቁርኝት ወደ አዲስ ምዕራፍ አሸጋግሮታል ሲሉ ትንታኔያቸውን ያስቀመጡት ደግሞ መሐመድ ሲራጅ የተባሉ ተንታኝ ናቸው። አሜሪካ በፋኖ አክቲቪስቶች ላይ የገንዘብና የዲጂታል ማዕቀብ ስትጥል፣ እስራኤል ደግሞ በሺዎች የሚቆጠሩ ዜጎችን ወደ አገር በመመለስ የሰው ኃይል ጫና እየፈጠረች ነው የሚሉት መሐመድ አክለውም እስራኤል በቴክኖሎጂና በውትድርና ጥበብ የዓለም ቁንጮ መሆኗ ይታወቃል። በሺዎች የሚቆጠሩ ስደተኞች በተለይ ያለምንም ጥብቅ የማጣራት ስራ ወደ ኢትዮጵያ የሚገቡ ከሆነ በሞሳድ የሰለጠኑና የኢትዮጵያ ዜግነት ያላቸውን ግለሰቦች ወደ ማህበረሰቡ ውስጥ በቀላሉ ለማስረግ የሚጠቅም ምርጥ ሽፋን ከቨር ስቶሪ ነው። እስራኤል ከአረብ ሀገራት በተለይም ከግብጽ ጋር ያላት ስትራቴጂያዊ ግንኙነት በኢትዮጵያ ላይ በምታሳየው አቋም ላይ ቀጥተኛ ተጽዕኖ አለው። ግብጽ በአባይ ጉዳይ ኢትዮጵያን ለማዳከም በምትፈልግበት በዚህ ጊዜ እስራኤል ተባባሪዎችን በመላክ የውስጥ ግጭትን ብታባብስ ለግብጽ ትልቅ ስጦታ ነው ሲሉ ሐሳባቸውን በጽሑፍ አስፍረዋል። ይህ በእንዲህ እንዳለ ኢትዮጵያ የባህር በር ተጠቃሚነትን ፍለጋ ስትኳትን፣ እስራኤልም የአፍሪካን ቀንድና መካከለኛው ምስራቅን ሚዛን የሚያስጠብቅ ስትራቴጂያዊ አጋር ለማግኘት ስትማስን በስሜት ሳይሆን በስሌት ተገናኝተዋል። ኢትዮጵያ ከኢራን ጋር ያላት ግንኙነት በብልጽግና ፓርቲ አመራር ስር የተወሳሰበ ሚዛን ለመጠበቅ የሚደረግ ጥረትም ይመስላል። በግንቦት 2025 ኢትዮጵያና ኢራን በጸጥታና በመረጃ ልውውጥ ዙሪያ የጋራ መግባቢያ ስምምነት ተፈራርመዋል። ኢትዮጵያ ከእስራኤል ጋር ወዳጅ ትሁን እንጂ ከእስራኤል ጋር ወዳጅ ካልሆኑ ሀገራት ጋር ወዳጅነት መስርታለች የሚሉት የእስራኤሉ አምባሳደር የአይነት አካሄድ የዲፕሎማሲ አሁ መሆኑን በማስረዳት ለምን ከማትወደኛ ሀገር ጋር ተወዳጀሽ እንደማይባልና ዋናው ነገር የሁለቱን ሚዛን አስጠብቆ መሄድ እንደሆነ ገልጿል። የእስራኤል የውጭ ጉዳይ ሚኒስትር ኢትዮጵያ በመጡበት ወቅት ኢትዮጵያ አዝ ኤ ሎንግ ተርም ስትራቴጂክ ፓርትነር ማለታቸውን ጠቅሶ ያገላለጽ በዲፕሎማሲ ባህል ከስንት አንድ ጊዜ የሚደረግ አነጋገር መሆኑን የአዲስ ስታንዳርድ ዘገባ አብራርቷል። ኢየሩሳሌም ፖስት የተባለው የእስራኤል አይነተኛ መገናኛ ብዙሃን ባለፉት 2 ወራት ብቻ ኢትዮጵያን የተመለከቱ ወደ 6 ገደማ ዘገባዎችን መስራቱም እስራኤል በኢትዮጵያ ላይ ያሳደረችውን ፍላጎት በወጉ የሚገልጽ ነው። ቱርክና ጣሊያንም ከኢትዮጵያ ጋር ያላቸውን ግንኙነት አጠናክረዋል። ቱርክ የ1 ቢሊዮን ዶላር የንግድ ስምምነት የፈጠረች ሲሆን ጣሊያን ደግሞ በታሪክ የመጀመሪያውን የጣሊያን አፍሪካ የንግድና ኢንቨስትመንት ጉባኤ በኢትዮጵያ በአጋርነት አዘጋጅታለች። የእነዚህ 3 ሀገራት መሪዎች በ3 ሳምንታት ጊዜ ውስጥ ኢትዮጵያን ጎብኝተዋል። በተለይ እስራኤልና የቱርክ መሪዎች በአንድ ሳምንት መከሰታቸው በዓለም የፖለቲካ ልሂቃን ዘንድ ግርምትን ፈጥሯል። ይህ ሁሉ ርብርብ የኢትዮጵያን ስትራቴጂካዊ ጠቃሚነት በጉል ያሳያል። ይሁን እንጂ የእስራኤል በኢትዮጵያ ዲፕሎማሲያዊ ጥረት በአፍሪካ ህብረት ጉባኤ እንቅፋት ገጥሞት እንደነበር አይዘነጋም። ይህን ክስተት በተመለከተ አምባሳደር ዶክተር አብርሃም ንጉሴ በአንድ አፍታ ሚዲያ ቀርበው እንዳስረዱት በአፍሪካ ህብረት ስብሰባ ላይ መገኘታቸውን የቀድሞ የጅቡቲ ውጭ ጉዳይ ሚኒስትር የአሁኑ የህብረቱ ሊቀመንበር ባለመፈለጋቸው ከስብሰባ እንዲወጡ መደረጋቸውን አምነዋል። ጅቡቲ፣ ሶማሊያ፣ አልጄሪያ እና ደቡብ አፍሪካ ጸረ እስራኤል አቋም ያላቸው ሀገራት ናቸው ያሉት አምባሳደሩ እነዚህ ሀገራት ህብረቱን ጠልፈውታል ወይም ሃይጃግ አድርገውታል ሲሉ ግምገማቸውን ተናግረዋል። የህብረቱ ሊቀመንበር ከጅቡቲ ምክትሏ ከአልጄሪያ መሆናቸው ሁለቱም ጸረ እስራኤል አቋም ያላቸው በመሆናቸው ለማስተካከል እየሰራን ነው ብለዋል። በእስራኤልና በኢራን ጦርነት ጎራ ለይተው በማህበራዊ መገናኛ ድል ለእስራኤል ድል ለኢራን እያሉ እየተናገሩና እየጻፉ የሚተጋተጉት የኢትዮጵያ ልጆች ጫጫታ ደግሞ ሌላኛው ገጽ ነው። በተለይ የሙስሊም እምነት ተከታዮች ለኢራን ያላቸውን ድጋፍ በተለያየ መንገድ በአምልኮ ቦታዎች ሳይቀር ያሳያሉ። ሌላኛው ተቃውሞ ደግሞ ከፓስተር ቸሬ የተሰማ ሲሆን ፓስተሩ እስራኤል ጨፍጫፊ ሀገር ናት ማለቱ ነበር። ይህ ንግግር የፕሮቴስታንት እምነት ተከታዮቹና ፓስተሮቹን ጎራ ለይቶ ያነጋገረ ሲሆን አብዛኞቹ ፓስተሮች ቸሬን አርፈ ተቀመጥ እያሉ ሰደቡት። ሙስሊሞች ደግሞ ፓስተር ቸሬን ጀግና እያሉ አሞጋገሱት። አክቲቪስት ስዩም ተሾመ በበኩሉ እስራኤል ሸለመጥ ማጥናት በማለት ሲናገር ተሰምቷል። ከዚህ በፊትም ኢትዮጵያውያን ቤተ እስራኤሎች ውሾች ናቸው ብሎ በመናገሩ መነጋገሪያ እንደነበር ይታወሳል። እነዚህ 2 ግለሰቦችን በተመለከተ በእስራኤል ፓርላማ ማለትም በክኔሴት አባል የሆኑት ቤተ እስራኤላዊት ዶክተር ጸጋ መላኩ
ከእግረኛው ሚዲያ ጋዜጠኛ ተክለ ሃይማኖት አዳነ ጋር ባደረጉት ቆይታ እነዚህ ግለሰቦች እያደረጉት ያለው ነገር በአይሁድ ሕዝብ ላይ የጥላቻ ንግግር በመሆኑ ከድርጊታቸው ሊቆጠቡና ሊጠነቀቁ እንደሚገባ አሳስበዋል። ከሰሞኑ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት 61ኛ ጉባኤ ላይ ኢትዮጵያ የሰጠችው ተከታታይ ድምጽ በዲፕሎማሲው ዘርፍ ከፍተኛ መነጋገሪያ መሆኑን ክለሽ ሪፖርት የተሰኘ ዜና ምንጭ ዘግቧል። ኢትዮጵያ የእስራኤልን ስፍራ በሚያወግዘው የውሳኔ ሀሳብ ላይ የተቃውሞ ድምጽ የሰጠች ሲሆን የአቋሟም ከታሪካዊ የውጭ ጉዳይ ፖሊሲዋ የተለየ መሆኑን ዘገባው ጠቁሟል። በሌላ በኩል ግን የፍልስጤማውያንን የራስን ዕድል በራስ የመወሰን መብት የሚደግፈውን የውሳኔ ሀሳብ ደግፋ ድምጽ መስጠቷ በሀገሪቱ የዲፕሎማሲ አቅጣጫ ላይ ግራ መጋባትን ፈጥሯል። አብዛኞቹ የአፍሪካ ሀገራት ስፍራውን በሚያወግዘው ውሳኔ ላይ የድጋፍ ድምጽ በሰጡበት በዚህ ጊዜ የኢትዮጵያ ለየት ያለ አቋም በሀገር ውስጥም ሆነ በዓለም አቀፍ ደረጃ ጥብቅ ትችቶችን እያስተናገደ ይገኛል። ይሁን እንጂ የሁለቱ ሀገራት የትብብር ሁኔታ በግጭት የሚናጡትን የአፍሪካ ቀንድና የመካከለኛው ምስራቅ ቀጠናዎች ያረጋጋዋል ወይስ ወደ ባሰ ብጥብጥ ይመራዋል የሚለው ሙግት እንደቀጠለ ሲሆን ኢትዮጵያ የመካከለኛው ምስራቅ የወደፊት ዕጣ ፈንታ ወሳኝ ምድር መሆኗን ግን ሊቃኑም መንግስታትም የመሰከሩት ሆኖ አግኝተነዋል። ቸርን ሰንብት።